እንደሚታወቀው ሁላችንም እንግዲህ ሀይሚና ብሩክ ቡታጅራ አብረው ይሄዳሉ። እንደውም የትናንትናው ቪዲዮ ከተለቀቀ በኋላ ቡታጅራ ገብተዋል የሚል ሀሳብ ነበረ። ነገር ግን እኛ ያሰብነው፣ እኛ የፈለግነው፣ እኛ ያቀድነው አልሆነም፣ አልተሳካም። እንግዲህ በሚያሳዝን ሁኔታ ብሩክ ብቻውን ቡታጅራ ሄዷል። በዚህ ሰዓት በዚህ ወቅት እንግዲህ ቡታጅራ ነው የሚገኘው ብሩክ። ሀይሚ ግን እዛው አዲስ አበባ ጥሏት ትቷት እንደሄደ እየተናገረ ይገኛል። ብቻውን በመሄዱም እንግዲህ በጣም እንደተከፋ ተናግሯል በዛሬው ቪዲዮ ላይ። ሌላም የሰራው ትልቅ ታሪክ አለ። እንግዲህ እዩም ብሩክን ልታገኘው ስለሆነ በጣም ደስተኛ እንደሆነች እየተናገረች ትገኛለች። የሀይሚ ጉዳይ እንግዲህ አሳሳቢ ደረጃ ላይ ደርሷል። ብዙ ሰዎችም ብዙ ሀሳብ አስተያየቶችን እየሰጡ ይገኛሉ። ብሩክም እንግዲህ አብራኝ ብትሄድ ደስ ይለኝ ነበር፣ በዚህ ጊዜ አብራኝ ብትሆን ከጎኔ ብትሆን ደስ ይለኝ ነበረ፣ ነገር ግን ልትመጣ አልቻለችም። ለጥያቄያችሁ መልስ ብሎ እንግዲህ ሀይሚ መቅረቷንና እሱ ቡታጅራ መግባቱን እየተናገረ ይገኛል። ሌላም እንግዲህ በዛው በተያያዘ መንገድ ስለ እዩም ያወራው ነገር አለ። ስለሱም እነግራችኋለሁ። ከዛ በፊት ግን ዛሬ የሰራው እጅግ በጣም የሚበረታታ እጅግ በጣም ትልቅ ስራ ሰርቷል። እንግዲህ አንድ ሰው ሆኖ ግን በሁለት ሰው ቻናል ሂዶ እያበረታታ ይገኛል። እረፍት የለውም። በነገራችን ላይ የሶሻል ሚዲያ ሰው ስትሆኑ በጣም ጊዜያችሁ አጭር ነው የምትሆነው፣ በጣም ቢዚ ነው የምትሆኑት። ነገር ግን ብሩክ ለራሴ ሳይል ለእኛ እያለ እንግዲህ በቻለው አቅም ተንከልክሎ ሂዶ ከአዲስ አበባ ቡታጅራ ድረስ ሂዶ ልረፍ አላለም። እናቴ ጋር ልቀመጥ አላለም። እናቴ ጋር ትንሽ ላውራ አላለም። ሰዎችን ለማገዝ የነፍስ ስራን ለመስራት ነው የሄደውና ትለያለ ብሩክ። እግዚአብሔር ምስክር ልበቀና ሰውነ። በጣም አስተሳሰብ ደስ ይላል። በጣም ጨዋነ፣ በጣም ትሁት ልጅ ነ። ፈጣሪ ልቦናህን አይቶ እንደው ከመጣብህ ፈተና ይሰውርህ ይጠብቅ ነው የምለው። ሌላ ነገር ምንም አልልም። በነገራችን ላይ ሀይሚና ብሩክ ብዙዎቻችሁ ካሜራ ላይ ነው የምታውቋቸው። ከካሜራ ጀርባ ምንም የምታውቁት ነገር የለም። እኔ ሀይሚንም ብሩክንም በደንብ አድርጌ አውቃቸዋለሁ። በጣም ትልቅ እርዳታ ያደርጋሉ። በጣም ከምነግራችሁ በላይ ከካሜራ ጀርባ በጣም ለምስኪኖች፣ በጣም ለትንንሽ ልጆች ድጋፍ ያበላሉ፣ ያጠጣሉ። ሀይሚ የለበሰችውን ልብስ ሳይቀር አውልቃ የምትሰጥ ሴት ነች። የእውነቴን ልንገራችሁ፣ የለበሰችውን ልብስ ከላይ የለበሰችውን ልብስ አውልቃ ለነዳያን ወይ ደግሞ ለኔ ጤዎቹ አውልቃ የምትሰጥ፣ መንገድ ላይ ላገኘችው ሰው ሁሉ እርዳታ የምታደርግ፣ እዩኝ አትልም። እግዚአብሔርን ነው የምላችሁ። እንዲህ ያደረግኩ እንዲሰጠው እንዲሆንኩ አትልም። በእርግጥ የሶሻል ሚዲያ ሰዎች እንደዚህ እርዳታ አደረግኩ፣ እንደዚህ እርዳታ የሚያስፈልጋቸውን ሰዎች አውጥተው ሶሻል ሚዲያ ላይ ቢያቀርቡ፣ ሶሻል ሚዲያ ላይ ቢያሳዩ ብዙዎቹ እንዲረዱ፣ እነሱ ሲረዱ በማየታችን እኛም እንድንረዳ እንበረታታለን። የእውነት ለመናገር እና አንዳንዶቹ ግን ለታይታ ነው እርዳታ የሚያደርጉት ወይ ደግሞ ሰው እንዲያይላቸው ሰው እንደዚህ ነው ምናምን በቃ ለመፈመስ ምናምን ነው። እና ሀይሚና ብሩክ እስከ ጥግ ድረስ ፈምሰዋል። እስከ ጥግ ድረስ ብዙ ነገር አላቸው። ሰው ከካሜራ ጀርባ በጣም ብዙ ደግና መልካም ነገር ሲያደርጉ እኔም በአይን ያየሁት ነገር ነው መሀል አዲስ አበባ ላይ። እና በጣም የድሆች እናትና አባት ማለት ትችላላችሁ። ግን ካሜራ ላይ እንዲህ እየረዳን ነው ብለው አንዴ ብቻ ነው አስታውሳለሁ። የሆነ ጊዜ ብዙ ህጻናቶችን ሰብስበው ምናምን አይታችሁ ከሆነ ሲያግዟቸው ሲረዷቸው የነበረው መንገድ ላይ ካስታወሳችሁ ከሆነ አመት በፊት እና ከዛ በኋላ ራሱ መቄዶንያ አይቀሩም። መቄዶንያ እየሄዱ በጣም ትልቅ ድጋፍ ያደርጋሉ፣ ትልቅ እርዳታ ያደርጋሉ። ሀይሚን ብሩክም እና እነዚህን ልጆች አለማበረታታት አለማድረግ አይቻልም። በዚች በትንሽዬ እድሜያቸው እውቅናቸውንም ገንዘባቸውንም በቃ ጥሩ ለነፍሳቸው የሚሆን ስራ እየሰሩ ነው የሚያልፈው። ስለዚህ እነዚህ ልጆች ማበረታታት አለብን ብዬ ነው የማስበው። ዛሬም እንግዲህ አንድ ወንድማችን እንግዲህ በጣም በሚያሳዝን ሁኔታ አንዱ እጁን አጥቷል። በዛ ላይ ስራ የለውም። በዛ ላይ በቃ ኑሮ በጣም ከባድ ሆኖበታል እና እሱን ድጋፍ ለማድረግ ከዚህ በፊት ቻሌንጅ ተሰጥቶት እንግዲህ እየሄደ ነበር። ነገር ግን አሁንም ሊስትሮ እየሰራ ነው በአንድ እጁ ያለው፣ ግን ብር ሊያገኝ አልቻለም። እናቱ ጋር ራሱ ለበዓል ሊሄድ ፈልጎ ብር እንደሌለው ነው ለብሩክ የነገረው። ብሩክም ይሄን ልጅ አበረታቱት ብሎ ለሱ ድጋፍ ለማድረግ ነው የሄደው። በጣም ደስ የሚል ቆይታን አድርገዋል። በነገራችን ላይ ከብሩክ ጋር ያለው ልጅ በቃ ለሀይሚ የገለጽከው አገላለጽ አታልቅሽ ያለ በቃ እኔ ሀይሚ ስታለቅስ አይቼ ያለ ስልኬን ሁሉ የረገጥኩበት ቀን አለ ብሏል። እና የእኛን ስሜት የእኛን በቃ እኛ የሚሰማንን ስሜት የእውነት ከብሩክ አጠገብ ሆነ እንዲሁም ለሁሉም ተመልካች ስሜትህን መናገር ለሀይሚም አለውልሽ ማለት እግዚአብሔርን በጣም ነው ያደነኩ። ደስ የምትል ፈጣን ልጅ ነው። እኔ ዛሬ ነው ያየሁት እውነት ለመናገር ግን ደስ የሚል በጣም አስተዋይ ልጅ ነው። ፈጣሪ ልቦናን ያስፋው ነው የምለው። ጥሩ ልቦና ይስጥ፣ ቅን አስተሳሰብ ይስጥ። ቀና ሰው ነህ እና ሀይሚዬን አታስለቀስብን እባክህን ብሎ ብሩክንም
ጠይቆታል። እና ሀይሚ አታልቅሺ፣ ታያለሽ ቡቡ ነገ ከነገ ወዲያ ደስተኛ አድርጎሽ ከፍ ያለ ደረጃ ላይ እንደምትደርሺ አምናለሁ፣ አይዞሽ አለንልሽ እኛ የጨረቃ ፋሚሊዎች በማለት እንግዲህ ለሀይሚም ትልቅ መልእክትን አስተላልፏል። እንወዳለን። ለሀይሚዬ ጥሩ ነገር የሚመኙ ሀይሚን የሚወዱ ሀይሚን የሚያከብሩ ለሀይሚ ቦታ ያላቸው ሰዎች ለእኛም ትልቅ ቦታ አለንና አላቸው በእኛ ዘንድም እና እናመሰግናለን ለማለት ነው መወዱ በዚሁ አጋጣሚ። እና ብሩክም ትልቅ የነፍስ ስራ እየሰራ ነው። ቀና ልብ ነው ያለ። እኔ እንጃ ይሄንን ነገር አይቶ ከዚህ ጉድ ከእዩ ካመጣችሁ ጉድ እዩ ካመጣችሁብህ ፈተና እዩ ካመጣችሁብህ ችግር ፈጣሪ እኔ እንጃ አላቅም። በጣም አሁን ላይ አልዋሻችሁም እየፈራው ነው። ምክንያቱም ሀይሚ ራሱ ፈርታን የቀራችሁ በጣም ትልቅ ፍርሃት ውስጥ ናት፣ ትልቅ ጭንቀት ውስጥ ናት። እዛ ሆና እኔ እንጃ በቃ ደስታዋ ሙሉ መሆን እንደማይሆን አወቀች። ይሄ ነገር ቢሆንስ ባይሆንስ በቃ ከራሷ ጋር በቃ ፎይ ብላ የሆነ አልተቀመጠችም። የተጣላች ነው ከራሷ ጋር ምን ሊሆን ይችላል የሚለው መልሱን በቃ በጣም እኔ እንጃ አላቅም። እኔ ራሱ በጉጉት እየጠበቅኩት ያለበት ሁኔታ ነው ያለው። ግን እመኑኝ እዩ ልጁን ዲኤንኤ የምታስመረምር አይመስለኝም። ብሩክም እንግዲህ ሄጄ ችግሩን ፈትቼ ችግሩን አስተካክዬ እመለሳለሁ። ሀይሚ አብራኝ ብትመጣ ጥሩ ነበረ፣ ግን አልሆነም። በቃ በሰው ቻናል በሰው ቤት ብዙ ነገር ማውራት አልፈልግም። ግን ሀይሚ አልመጣችም ላሳውቃችሁ ብዬ ነው። እኔ ግን ቡታጅራ ገብቻለሁኝ በማለት እንግዲህ መልእክት አስተላልፏል። ቅመሟም አዲስ አበባ ነው ያለችው። እኔ ከፍቶኛል፣ አልዋሻችሁም። የእውነት ለመናገር ለምን እንደሆነ ታውቃላችሁ? ሀይሚ ብሩክ ባለበት ብትኖር ብሩክ ሀይሚ ባለችበት ቢኖር እጅ ለእጅ ልብ ለልብ ብቻ ሳይሆን እጅ ለእጅም ተያይዘው የመጣውን ችግር ተጋፍጠው ከፍ ያለ ደረጃ ላይ ቢደርሱ ወይ ደግሞ ሁሌም በሄዱበት ሁሉ አብረው ቢሆኑ ደስተኛ ነኝ የእውነት ለመናገር። ግን ሀይሚ ይሄን ችግር ያመጣው ብሩክ ነው። ይሄ ችግር የተፈጠረው በብሩክ አማካኝነት ነው። ስለዚህ ችግሩን መፍታት ያለበት ብሩክ ነው እና ችግሩ እስኪፈታ እኔ በትዕግስት መጠበቅ ነው የምችለው እንጂ ሂጄ እዛ ጋር የምጋፈጠውም የምናገረውም ማውራውም ነገር የለኝም። ምክንያቱም እኔም ስኖር ሲጀመር አለች ችግሮች እየሰፉ ነው የሚሄዱት። በቃ እኔ ስኖር ችግር አለ። ስለዚህ አልፈልግም ብላለች። እንግዲህ አስቡት፣ ከቤተሰቦቿ ጋር መዋል ትፈልጋለች፣ ጥሩ ጊዜ ማሳለፍ ልክ እንደ ሌሎቹ ትፈልጋለች። ግን ቤቷ ውስጥ እንግዲህ ብቻዋን ለማሳለፍ ሞክራለች፣ ፈልጋለች። ብሩክም የግዴታ ስለሆነበት ነው። በነገራችን ላይ ስለ በዓሉ ሳይሆን ከእዩ ጋር ስላለው ጉዳይም ለማስተካከል ይመስለኛል የሄደው። ግን እንደኔ የእውነት ለመናገር ብሩክ ወይ ጥሏት ባይሄድ አልኩኝ። ቤተሰብ ጋር መሄድ፣ ከቤተሰብ ጋር ጥሩ ጊዜ ማሳለፍ፣ እናቱ ስር ቁጭ ብሎ ጸጉሩን እያሻሸች ልጄ እንዲህ ነው እንደዛ ነው፣ በዚህ መንገድ ብትሄድ ትክክል ነው፣ በዚህ መንገድ ብትሄድ ትክክል አይሆንም እያለች ምክር ብትሰጠው ጥሩ ጊዜ ቢያሳልፉ ደስ የሚል ነገር ነው። በዓልን እናት ትጠብቃለች። በርበሩን ነው የምታየው። እግዚአብሔርን እንኳን አይደለም ከቡታጅራ ከአዲስ አበባ ቡታጅራ በጣም ቅርብ ኪሎ ሜትር ነው። ያን ያህል በጣም ሩቅ የሚባል አይነት አይደለም እና እቺን ቅርብ ሀገር ደግሞ በበዓል ቢያንስ አሁን ሌላ ጊዜ ስራ ላይ ናቸው የሚውሉት እና ሀይሚና ብሩክ ለቤተሰብ ጊዜ አይሰጡም። እንኳን ለቤተሰብ ለራሳቸው ራሱ ጊዜ የላቸውም። ቀረጻ ላይ ሲሯሯጡ ምናምን እንደዛ ወደዚህ ወደዛ ሲሉ ኤዲት ሲያደርጉ በቃ ምንም እረፍት የላቸውም። ሀይሚና ብሩክ የሚዲያ ሰው ስትሆኑ በጣም ቢዚ ነው የምትሆኑት እንደነገርኳችሁ። ሶ እንደዛ ቢሆን ጥሩ ነገር ነበረ። ከሀይሚ ጋር አብረህ ብታሳልፍ በዓልን ቢያንስ አሳልፋችሁ የእዩ ጉዳይ በዚህ ሰዓት ከበዓል በኋላ ነው የሚሆነው። እንግዲህ ከበዓል በፊት የእዩ ጉዳይ ይነሳል፣ ስለ እዩ ይወራል ብዬ አላስብም። ምክንያቱም አንተም በዚህ በእርግጥ እንቅልፍ እንደሌለ አሁን ላይ ያስታውቃል። በጣም ፊት ከፍቶታል። የእውነት ብሩክ ማለት ነው በጣም 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 እየታመመ ነው። ውስጡ በጣም ጭንቀት ላይ ነው ያለው። በጣም ግን ያቺ የምጧ ቀን ዋናዋ ትክክለኛዋ ቀን ደርሳ እውነታው እንዲረጋገጥ ነው የሚፈልገው። በቃ ከደሙ ንጹህ ሆኖ ከችግሩ ርቆ ሁሉ ነገር በቃ ውሸት እንደነበረ እዩ ስታወራ የነበረው ነገር እዩ ስታደርግ የነበረው ነገር ሁሉ ነገር ውሸት ነው ተብሎ በሰላም ሀይሚዬ ይኸው እንዲሆነ እንዲህ ተፈጠረ በቃ ደስ ብሎኛል ብሎ ደስታውን ለመግለጽ ነው እየተጠባበቀ ያለው። ያችን ቀን እንደምጥ ነው በቃ እና እኔ እንጃ ይሄንን ጥሩ አስተሳሰብህን አይቶ ይሄንን ደግ ልብህን አይቶ ፈጣሪ ከዛ ጭንቀት ያወጣ ነው የምለው። ሁላችንም ብሩክ እንድናግዘው በጸሎትም እናግዘው፣ እንርዳው። ያስፈልገዋል ጸሎት እንዲበረታ እንዲጠነክርና ሀይሚን ብዙ ሰዎች እና እሱ የምትወደው ከሆነ ልጁንም አብራ መቀበል አለባት። እርሱን የምታፈቅረው ከሆነ ከእሱ ጋር የመቀጠል እንትን ካላት በቃ እስከ ልጅ እኮ በሽታ አይደለም ትቀበለው እያላችሁ እንግዲህ መጀመሪያም እሷ ነች ብሩክን ወደ ቡታጅራ እንዲሄድ ያደረገችው። እሷ ባትጣላው ኑሮ ከእዩ ጋር ሄዶ አይተኛም ነበር፣ ልጅም አይፈጠርም ነበር እያላችሁ የምታወሩ ሰዎች አላችሁ። ለእናንተ ቀላል ሊሆን ይችላል፣ ግን እኔ እንደ ሴት ልጅ ነኝ
እኔ የኔን ብነግራችሁ በጣም የሆነ የከፋኝ ጊዜ ነበረ። በጣም በከባዱ በቃ ከምወደው ሰው ጋር ልለያይ የነበርኩበት አጋጣሚ ነበር። ያ የሆነው ምክንያት ምንድነው? እንኳን አይደለም ልጅ አስረግዟል ተብሎ አይደለም ምናምን አይደለም። አወራ በወሬ ራሱ ስታዩት በጣም ነው የሚሰማችሁ። እናንተ በሀይሚ ቦታ ብትሆኑ እንኳን ልጅ አለው ተብሎ አንድ ሴት የማታውቋት ሴት ወይም ደግሞ በቃ ለብሩክ ዘመዱ ያልሆነች ሴት ስታወራው ብታዩ በጣም ያማችኋል። እንኳን አይደለም አብሮኝ ተኝቷል ልጅ ተረግዟል እንኳን ተብሎ ማለት ነው። እና አንዳንዴ የሆነ እናንተ ራሳችሁ ፍጹም አድርጋችሁ ሀይሚን ግን ልክ እንደ ሌላ ነገር አይታችሁ የምታወሩባት ሰዎች አላችሁ። እኔ ለእናንተ ልቦና ይስጣችሁ ነው የምለው። እናንተ ላይ እንዲደርስ የማትፈልጉትን ነገር ሰው ላይ ባትፈርዱ። አትፍረድ ይፈረድብሃል ነው። ብሩክም ዛሬ ተናግሯል። ለአንድ ልጅ ምን አለው? በቃ ህይወት አለ። በምን አጋጣሚ ምን አይነት ነገር ልታጋጥም እንደምትችል፣ በምን አይነት አጋጣሚ ምን አይነት ታሪክ ውስጥ ልገባ እንደምትችል አይታወቅምና ፈራጅ አትሆን ያለው። አትፍረድ ይፈረድብሃል ይላል ቃሉ ራሱና ሰው ላይ አትፍረዱ። ሀይሚ ያለችበትን ህመም የተሰማ ያያት የለም፣ የተረዳት የለም። ጉጯ ስለ ሳቀ ጨረቃ ሀይሚ ሀይሚ እንላለን። እግዚአብሔር ምስክሬን የውስጧን ህመም ግን እኔን ጨምሮ የተረዳት ሰው የለም። በምን አይነት ጭንቀት ውስጥ በምን አይነት ምጥ ውስጥ እንዳለች። ይሄ ልጅ የኔ ልጅ አይደለም፣ ልጁ የኔ አይደለም፣ ከሷ ጋር ብሬ ምንም አላረኩም ብሏል። ግን ደግሞ ይሄ ልጅ ደግሞ የእሱ ቢሆንስ የሚል ጥርጣሬ ውስጥ ነው ያለችው። ስለዚህ ይሆናል አይሆንም ይሆን ምን ይሻለኛል እያለች ነው ያለችው። ልጁ ነው ቢባል ሀምና ብትቀበል ራሱ አይመስለኝም። እና በዛ ሰዓት ታዲያ የፈለገ ቢጣሉ ይኸው ስንት ጊዜ ከዛ በኋላ ተጣልተዋል አይደል እንዴ? ስንት ሺህ ጊዜ ተጣልተዋል፣ ብዙ ተራርቀዋል አይደል እንዴ? ታዲያ ሩጦም እኮ አንድ ወንድ ከሴት ጋር ሲጣላ ሴት ጋር ሩጦ ይሄድ ማለት አይደለም። የምሬ ነው። እና እሱም መሄዱ ትክክል አልነበረም። ሀይሚን አትውቀሱ፣ ብሩክንም አትውቀሱ። በአጭሩ ሁለቱም ከባድ ጭንቀት ውስጥ ነው ያሉት። እኔ አልፈርድም። ሀይሚን ብሩክም ፈጣሪ እንደው በቃ እግዚአብሔር ምኞቴ ጸሎቴ ማለት ነው እነዚህ ልጆች በበዓሉ ምድር በቃ ሰላም የሆነ ወሬ ያሰማን። እኔ እንጃ ሀይሚ ጥሩም ይሁን መጥፎም ይሁን አጠገቡ ሆና ያለውን እውነታ ብትረዳ ደስ ይለኝ ነበረ። ግን ሀይሚ ደግሞ ይህንን ለመጋፈጥ አቅም የላት። ምክንያቱም ከዚህ በፊት ብዙ ችግር እየተጋፈጠች ስለመጣች ዛሬ ላይ ደክሟታል። በቃ ሁሉ ነገር ስልችት ብሏታል። ለዛ ነው የቀረችው እንጂ ታያላችሁ፣ ታውቃላችሁ ስንት ነገር ችላ እንደኖረች፣ ስንት ነገር እንዳሳለፈች፣ ስንት ነገር እንደታገሰችው፣ በስንት አይነት መንገድ ከባድ ችግሮችን ተጋፍጣ እንዳለፈች ሁላችንም የምናውቀው ሀቅ ነው። ለማንኛውም ግን የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እወዳለሁ። ዛሬ ስቅለት ነበረ። ደስ የሚል የስግደት ፕሮግራም ነበረ። እግዚአብሔር የተመሰገነ ይሁን። የዛሬ ዓመት ደግሞ በሰላም በጤና ያደርሰን ከቁጥር ሳይጎድል። በስደት ያላችሁ እህቶቼ ወንድሞቼም ደግሞ በሰላም ለሀገራችሁ አብቅቷችሁ በሰላም ለሀገራችሁ ደርሳችሁ ከምትወዷቸው ቤተሰቦቻችሁ ጋር ቤተ ክርስቲያን በጣም የምትሄዱ መሄድ የምትፈልጉ የምትናፍቁ ሰዎች አላችሁ። በተለይ ቤተ ክርስቲያን የሌለበት ሀገር አለ። ቤተ ክርስቲያን ሄዳችሁ ብዙ ነገር ማድረግ እየፈለጋችሁ ግን ያልሄዳችሁ ብዙ ሰዎች አላችሁ። ያን ቀን ቅርብ አድርጎላችሁ እንደኔ ደግሞ እኔ የሁለተኛ ዓመቴን እያከበርኩ ነው፣ ፋሲካን እዚህ ማለት ነው። የዛሬ ዓመትም እዚህ ነበርኩ፣ አሁንም እዚህ ሆኛለሁ። እግዚአብሔር የተመሰገነ ይሁን። እናንተንም በሰላም ለሀገራችሁ ያብቃችሁ የኔ ውዶች። የኔ ሀሳብ አስተያየት ይህንን ይመስላል። ሀይሚዬ ባለሽበት ክፉ አይንካሽ የኔ ወርቅ። እግዚአብሔር ካንቺ ጋር ይሁን። አይዞሽ፣ ሁሉም ነገር ያልፋል። ሁሉም ነገር ለበጎ ነው። ታልፊዋለሽ፣ ታልፉታላችሁ። ብሩክም አይዞ፣ አትጨነቅ። በውሸት ሳይሆን እውነት ታሸንፋለች። እስካሁን በውሸት ተቀጥተሃል፣ በውሸት ብዙ ነገር ተብለሃል፣ ብዙ ታሪኮችን አሳልፋል፣ ብዙ ምስቅልቅሎች ህይወት ውስጥ ገብተ በጣም በሚገርም ሁኔታ ያንተ ጥንካሬ የሀይሚ ብርታት ኖሮ ከዛ ችግር አልፋችኋል። ዛሬም እንግዲህ ያ ችግር አልፎ ከፍ ያለ ደረጃ ላይ ትደርሳላችሁ ብዬ ተስፋ አደርጋለሁ። ጨረቃ ፋሚሊዎች ወደፊት ማንም ወደ ኋላ አያረጋችሁም። እንወዳችኋለን የኔ ውዶች። እናንተም ሀሳብ አስተያየታችሁን አስቀምጡ። ሀይሚዬን ባለችበት አይዞሽን በላት። እወዳችኋለሁ።